31ኛው የምዕራብ ጎጃም ዞን ሀገር አቋራጭ የሩጫ ውድድር በፍኖተ ሰላም ከተማ ተካሂዷል። ስፖርታዊ ውድድሮችን ለማከናወን ወጣቶች ለሰላም አስተዋጽኦ ማድረግ እንዳለባቸው የዞኑ አስተዳደር አሳስቧል። ንጉስ እንታየው በምዕራብ ጎጃም ዞን ፍኖተ ሰላም ከተማ 31ኛው ዞናዊ ሀገር አቋራጭ የሩጫ ውድድር ተካሂዷል። ውድድሩ ስፖርት ለሰላም ለዘላቂ እድገትና ልማት ግብ በሚል መሪ ሀሳብ በ6000 በ8000 እና በ10000 ሜትር በአዋቂዎች ነው የተካሄደው። የዞኑ ተወካይ አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ አቶ ሙልጌታ አለም በዚህ ወቅት እንዳሉት ዞኑ በርካታ ስፖርተኞች የሚወጡበት አካባቢ ቢሆንም በሰላም እጦት ምክንያት ውድድሮች ተቋርጠው ቆይተዋል። ስፖርቱ ተወዳዳሪ ስፖርተኞችን በማፍራት የስራ ዕድል እንደሚፈጥር ተናግረው ስፖርታዊ ውድድሮችን ለማካሄድ ለሰላም መስራት እንደሚገባ ጥሪ አቅርበዋል። ይሄው ውድድራችሁ በአገር አቀፍ ደረጃ ድረስ እንድትደርሱና የተሻለ ውጤት እንድታመጡ ሊሆን የሚችለው ሰላም ሲኖር ነው። ስለዚህ ለሰላም ሁላችንም አስተዋጽኦ ማድረግ መቻል እንዳለብን እየገለጽኩኝ የተሻለ ውጤት የምታመጡ ልጆች በዚህ የምታበቁ ሳይሆን ነገ በክልል ደረጃ ከዛ በኋላም በአገር አቀፍ ደረጃ የምትወዳደሩ ስለሆነ ውድድሩ ለክልላዊ ውድድሮች አትሌቶችን ለመመልመል ዓላማ አድርጎ መዘጋጀቱን የምዕራብ ጎጃም ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ በውቀቱ ተሾመ ተናግረዋል። በጸጥታ ችግር ምክንያት ተቀዛቅዞ የቆየውን የስፖርት ዘርፍ ማነቃቃት ወጣቶች ለሰላምና ለልማት የበኩላቸውን ሚና እንዲወጡ ሚናው የጎላ መሆኑን አመልክተዋል። ዛሬ ያስጀመርነው ሀገር አቋራጭ የሩጫ ውድድር በ10 ኪሎ ሜትር አዋቂ ወንዶች፣ በ8 ኪሎ ሜትር ወጣት ወንዶች፣ በ6 ኪሎ ሜትር ወጣት ሴቶችና በ8 ኪሎ ሜትር ወጣት አዋቂ ሴቶች ውድድር ነው። ይሄ ውድድር ታጉል ሱሶች አመለካከቶች የጸዳ በአካልም በአእምሮም ጤናማ ትውልድ ለመፍጠር ስፖርት አይነተኛ መሳሪያ ነው። የስራ እድል ከመፍጠር ባለፈ እንዲህ አይነት ስፖርታዊ እንቅስቃሴዎች እንዲህ አይነት ስፖርታዊ ውድድሮች መካሄዳቸው ለጠቅላላ ሰላሙ ለጠቅላላ የወጣቶችን የወደፊት ተስፋ በማለምለም በኩልም ሚናው ከፍ ያለ ነውና ይህንን አጠናክረን መቀጠል አለብን። የውድድሩ ተሳታፊዎች በበኩላቸው ከ2 ዓመት በላይ ተቋርጦ የቆየ ውድድር በመካሄዱ ደስተኛ መሆናቸውን ገልጸው ለሌሎች ውድድሮች ራሳቸውን ለማዘጋጀት እንደሚሰሩ አስታውቀዋል። የሰላም ጉዳይ ከ2 ዓመት አለፈን። ውድድር ካየን 800 ሜትር ነበር ምሮጥ ፊልድ ቀይሬ ነው አሁን ወደዚህ እንትን ያልኩኝ። በቃ አሁን በጣም ደስተኛ ነኝ። በቦታው አዘጋጅቶ ራሱ ቦታው የሚያምር ነው። ከዚህ እንትን በየ ደግሞ የተሻለ ሩጫ ለዞን ወክዬ እሮጣለሁ ብዬ አስባለሁ። የሰራው ሸጋ ነው። አሁን 3ኛ ነው የሆንኩኝ። ዞኖች ላይ ሁሉም ወረዳዎች ላይ በማንኛውም ነገር ስፖርታዊ እንቅስቃሴዎች ባይቆሙ ደስ ይላል። ስለዚህ አሁን በዛሬ በተደረገው ምዕራብ ጎጃም ያው በዚህ ሰዓት በዚህ እንትን ወቅታዊ ችግር ይሄን በማድረጉ በጣም ደስ ብሎናል። በውድድሩ ላይ በ6000 በ8000 እና በ10000 ሜትሮች ከ1 እስከ 3 ለወጡ አትሌቶች የሜዳሊያ ሽልማት ተሰጥቷል። ቀጣይ 17 በሚደርሱ የስፖርት አይነቶች ውድድሮችን በማከናወን ለክልልና ለሀገር አቀፍ ውድድሮች ስፖርተኞችን ለማፍራት እየተሰራ መሆኑን የዞን ወጣቶችና ስፖርት መምሪያ አስታውቋል።